ለዘመናት የኢትዮጵያ ኢኮኖሚ መዋቅራዊና አሁናዊ ችግሮች የነበሩበት በዕዳ ጫና የጎበጠ የውጭ ምንዛሬ እጥረት የገጠመው ባልተጠናቀቁ ፕሮጀክቶች የተሳሰረ የውጭ ኢንቨስትመንትና የውጭ ካፒታልን በሚገባ ለመቀበል ያልተዘጋጀ ኢኮኖሚ ሂደት የነበረው እንደሆነ ታምኖ ይህንንም ለመፍታት መንግስት የተጠናና ደፋር ያለውን የማክሮ ኢኮኖሚ ማሻሻያ ወስዷል። የኢኮኖሚ ማሻሻያዎቹ በአዎንታዊውም በአሉታዊውም መንገድ የሚታዩባቸው ጎኖች ወይም አንጻሮች እንዳሉ ሆነው አሁንም አልቀል ያለውና አሽመድብዶ ከሀገር በታች ሊያስቀምጠን የሚችል ውሎ የጠፋብን የዓለም አቀፍ ዕዳ ነገር ትልቁ ትኩረት የሚያስፈልገው ጉዳያችን ነው የተባለ ነው። ኢትዮጵያ ከውስጥና ከውጭ ሰንገው የያዟት ዕዳዎቿ አሁንም ወርደው ተወራርደው አላለቁም። በተለይም የመክፈያ ጊዜያቸው ያለፈባቸው እንደ ዩሮ ቦንድ ያሉ ብድሮችን ሰጪ ተቋማት ብድር የመክፈያ ጊዜው ያለፈባቸውን ብድሮች ለማስከፈል ክስ ድረስ ሊያሻግሩት ማኮብኮባቸው ይመጣል ተብሎ የታሰበው እድገት ላይ ጥላቸውን እንዳያጠሉ ከሐሳባዊነት የዘለሉ ሥራዎች ወደ ተግባር ይምጡ። ብድሮቻችን የሚገባቸው ቦታ ላይ ስለማረፋቸው ማስተማመኛም ይኑር። ምርትና ምርታማነት ይጠናከር፣ የኢኮኖሚ አቅም ይጠናከር፣ የሀገር ሀብትን እያቀነጨረ ያለው ሙስና ልጓም ይበጅለት፣ የብድር ጥያቄዎች በአምራችነት ይተኩ፣ ብድሮች የሚውሉባቸው የልማት አውዶች ይፈተሹና ግልጽነት ይኑራቸው። ይህ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። ብድርን በአናቱ ከመበደር ወደ ኋላ ያላለችው ኢትዮጵያ የመክፈያ ጊዜያቸው ያለፈባቸው ብቻ ሳይሆን ስጋት የሆኑ የመጡ ብድሮችን ለመክፈል ስትጠየቅ ወገቤን የማለቷ ነገር አማራጭ አካሄዶች ቢኖሩትም አሁንም ስለምንወስዳቸው ዓለም አቀፍ ብድሮች ሊያሳስበንና ቆም ብለን ልናስብ የሚገባን ጊዜ ላይ እንገኛለን። በብድር የሚሰሩ ፕሮጀክቶችና የልማት ሥራዎች ፍሬያቸው በትክክል ስለመታየቱ መጠራጠር ቢኖርና ውጤቱ በታሰበው ልክ ባለመፍጠኑ የዕዳ ጫናው የብዙሃኑን ኑሮ እየፈተነና የኑሮ ውድነቱ ዜጋውን እየተጫነው ይገኛል። ብድር ለአንድ ሀገር እድገት የሚኖረው አዎንታዊ አስተዋጽኦ በቀላሉ የሚታይ አይደለም። በተለይም ጠንካራ ተፈጻሚ ሕግ ባለባቸውና የተዋቀረ መንግስታዊ ስርዓት በተዘረጋባቸው ሀገራት ብድር ለሀገራቱ እድገት የማይካድ አስተዋጽኦ ስላለው ያደጉትም ያላደጉትም ሀገራት እንዳላቸው የኢኮኖሚ አቅምና ብድርን የመክፈል አቅም ይበደራሉ፣ ሂደቱም ይቀጥላል። ኢትዮጵያም ከተለያዩ ሀገራት ለበርካታ ጉዳዮች ትበደራለች። በዚህም በርካታ የልማት ሥራዎች ሲሰሩ የቆዩ ሲሆን አንዳንድ ብድሮች ግን ትውልድ ተሻግረው ዛሬ ላይ ደርሰዋል። እንደ አኩሪ ቅርስ ከትውልድ ትውልድ እየተላለፉ የአሁኑ ትውልድ ጫንቃ ላይ እንደ ቀንበር አርፈዋል። የኢትዮጵያ አጠቃላይ የብድር ጥቅል ሲሰላ ከውጭ ያለው የብድር መጠን ከሀገር ውስጡ ካለው የብድር መጠን በአንጻራዊነት አነስተኛ ቢመስልም የመክፈል አቅማችን ግን አሁንም እምነት አልተጣለበትም። ለምን ብለን እንፈትሽ። በ2006 ዓ.ም ኢትዮጵያ ከአውሮፓ አበዳሪ ባንክ የወሰደችው የተባለው የ$1 ቢሊዮን ዩሮ ቦንድ ብድር ወለዱን $33 ሚሊዮን ጨምሮ የመክፈል አቅሟ የመንገዳገዱ ጉዳይ ሌሎቹን ብድሮች የመክፈል አቅሟም ከወዲሁ ሊታሰብበት የሚገባ ጉዳይ እንደሆነ ያመላከተ ነው። የብድሮቹ የረጅም ዓመታት መሆን የወለድ ምጣኔን ከፍ የሚያደርጉ መሆናቸው እንዳለ ሆኖ ዕዳነቱን እንድንዘነጋው ከማድረጉ በላይ ቀስ በቀስ የዜጎችን የመኖር ህልውና ከመፈታተኑም በላይ ሀገር ላይ የሚያሳድሩት ተጽዕኖም ትኩረት የሚሻ ጉዳይ እንደሆነ አሃዱ ያምናል። ኢትዮጵያ አሁን ላይ የውጭና የሀገር ውስጥ የዕዳ መጠኗ ባለፉት 5 ዓመታት ብቻ ከ25 በመቶ በላይ መጨመሩ ይነገራል። መንግስት ማስተማመኛ የሰጠባቸውና ማስተማመኛ ያልሰጠባቸው ዕዳዎችን ጨምሮ የሀገሪቱ አጠቃላይ የዕዳ መጠን $68 ቢሊዮን ተሻግሯል። በልዩነት የውጭ ብድሯ ወደ $30 ቢሊዮን ተጠግቷል። የፈረንጆቹ 2025 መግቢያ ድረስ የዕዳ መጠኑ የሀገሪቱን አጠቃላይ የሀገር ውስጥ ምርት ወደ 32.9 ያደረሰ ሲሆን የዕዳ መጠኑ ከጊዜ ወደ ጊዜ እንዲጨምር በተለይም ባለፉት 5 ዓመታት ውስጥ ለጭማሪው ምክንያት የሆነ የውጭ ምንዛሬ መጠን መዋዠቅ እንደነበር የገንዘብ ሚኒስቴር አመላክቷል። ኢትዮጵያ ካላት አጠቃላይ የውጭ ዕዳ ውስጥ ከፍተኛ መጠኑ በረጅም ዓመት ክፍያና በእፎይታ ጊዜ ብድር ከሚሰጡ ከዓለም አቀፍ ኤጀንሲዎች የተገኘ መሆኑንና ይህም 52 በመቶ የሚሆነው እንደሚይዝ የገንዘብ ሚኒስቴር ሪፖርት አመላክቷል። ምንም እንኳ የኢትዮጵያ ዕዳ በዓለም አቀፍ ተቋማት መመዘኛ መሠረት በጥሩ ደረጃ ላይ ይገኛል ቢባልም ወደ ክስ ደረጃ ለመሸጋገር የተቃረቡት ዕዳዎቻችን ጉዳይ ስጋት የሚያጭሩ በመሆናቸው እየመረረንም ቢሆን መፍትሄ ልንሰጠው የሚገባ ጉዳያችን ነው።
እየተተገበረ ያለው የኢኮኖሚ ማሻሻያ ወደፊት በሚል ተስፋ ተጠቅሎም ቢሆን የምጣኔ ሀብት እድገት ያመጣል ከማለት የዘለለ ለውጥ ይታይ አምራችነት እንዲጠናከር የውጭ ኢንቨስትመንትን ለመሳብ አሳሪ አሰራሮች አሁንም ነባራዊውን ሁኔታ ከግንዛቤ ያስገቡ መፍትሄዎችን ይፈልጋሉ። የተወሰደው ብድር አሁንም ፈሰስ የሚደረግበት የልማት ዘርፍ ሊጤን ይገባዋል። ምርታማነትን የሚጨምሩ የሥራ ዕድልን የሚያስፋፉ የውጭ ምንዛሪ ገቢን የሚያሳድጉ ዘርፎች ላይ ብድሮቻችን መዋላቸው መተማመኛ ይኑረው። የመክፈል ትጋት እንዲጎለብት በየትኛውም አጋጣሚ የሚወሰዱ ብድሮች ግልጽነት በተሞላበት መልኩ ለሕዝብ እስከዋሉበት መስክ ድረስ በጥልቀት ሊታዩም ሊፈተሹም ይገባል። በኢትዮጵያ ዓለም አቀፍ ዕዳዎችን ለመክፈል ተጠናክሮ የቀጠለውና በግልጽ እየታየ ያለው አንዱ የዕዳ ማቅለያ ዘዴ የታክስ አሰባሰብ ሥርዓት ዜጎች በሀገራቸው ላይ ያላቸውን እምነት እንዳያሳጣ ሌሎች መቅደም ያለባቸውን አማራጮች ቀድሞ አሟጦ መጠቀም ላይ ሥራዎች ይሰሩ። የውጭ ምንዛሬ ማግኛ መንገዶቻችን ጥናትን ያማከሉ ሊሆኑም ይገባል። በዓለም አቀፍ ደረጃ በጥራት ጉድለት የሚጠለጠሉ ምርቶችን ይዘን የትም እንደማንደርስ እሙን ነው። ከገባንበት ዕዳ ለመውጣት ብሎም የኢኮኖሚ አቅምን ለማጠናከር የውጭ ምንዛሬ ገቢን ማሳደግ አንዱ መፍትሄ እንደመሆኑ የውጭ ምንዛሬ ክምችታችንን ማሳደግ ተተኪ ምርቶችን በሀገር ውስጥ ማምረትና ተወዳዳሪ አማራጭ ምርቶችን ለዓለም አቀፍ ገበያ ማቅረብ የብር የመግዛት አቅምን ማሳደግ ላይ መስራት የሚቻልባቸው አማራጮች ያለብንን ዕዳ ከማቅለልም በላይ ዓለም አቀፍ ተወዳዳሪነታችንን ለማሳደግ መሠረት ናቸው። አሁንም ባለዕዳዎች ነን። በአንድ በኩል የዕዳ ክፍያ ጊዜን የሚያራዝመው ሀገራት ጉዳይ መተንፈሻ ጊዜ ለማግኘት የሚያግዙ ቢሆኑም ዓለም አቀፍ አበዳሪ ተቋማት በሌላ በኩል እንዴትም ብላችሁ ዕዳችሁን ክፈሉ ብለው መጠየቃቸውን እንዳይቀጥሉ ማድረግም ወሳኝ የቤት ሥራችን ነው። ብድሮች የሚከፈሉባቸው አካሄዶች አዋጭነታቸው አላስተማመነም። ከዚያም የሚታዩ የዓለም አቀፍ አበዳሪ ተቋማት እይታዎች የኢትዮጵያን ብድር የመክፈል አቅም በጥርጣሬና በስጋት እያዩ ያሉበት ወቅት በመሆኑ ተቋማቱ ወደ ከፋው እርምጃ ከመሄዳቸውን በፊት ከመቀነታቸው ፈተው የሰጡ ተቋማትን የሚያረጋጉ ሥራዎች ይተግበሩ። የሀገር ውስጥ ሰላምና መረጋጋት ምርትና ምርታማነትን ለማሳደግ ጠንካራ ኢኮኖሚን ለመገንባት በአጠቃላይ የሀገር ሁለንተናዊ አቋምን ለማነጽ መሠረታዊ ግብዓት ነው። ሰላም ለነዚህ ሁሉ ቅርንጫፎች ግንድ እንደመሆኑ የሰላምን ጉዳይ ዛሬም ከቀዳሚው ተርታ እናስቀምጥ ሲል አሃዱ ለማስታወስ ይወዳል። ለዘመናት የኢትዮጵያ ኢኮኖሚ መዋቅራዊና አሁናዊ ችግሮች የነበሩበት በዕዳ ጫና የጎበጠ የውጭ ምንዛሬ እጥረት የገጠመው ባልተጠናቀቁ ፕሮጀክቶች የተሳሰረ የውጭ ኢንቨስትመንትና የውጭ ካፒታልን በሚገባ ለመቀበል ያልተዘጋጀ ኢኮኖሚ ሂደት የነበረው እንደሆነ ታምኖ ይህንንም ለመፍታት መንግሥት የተጠናና ደፋር ያለውን የማክሮ ኢኮኖሚ ማሻሻያ ወስዷል። የኢኮኖሚ ማሻሻያዎቹ በአዎንታዊውም በአሉታዊውም መንገድ የሚታዩባቸው ጎኖች ወይም አንጻሮች እንዳሉ ሆነው አሁንም አልቀል ያለውና አሽመድምዶ ከሀገር በታች ሊያስቀምጠን የሚችል ውሎ የጠፋብን የዓለም አቀፍ ዕዳ ነገር ትልቁ ትኩረት የሚያስፈልገው ጉዳያችን ነው የተባለ ነው። ኢትዮጵያ ከውስጥና ከውጭ ሰንገው የያዟት ዕዳዎቿ አሁንም ወርደው ተወራርደው አላለቁም። በተለይም የመክፈያ ጊዜያቸው ያለፈባቸው እንደ ዩሮ ቦንድ ያሉ ብድሮችን ሰጪ ተቋማት ብድር የመክፈያ ጊዜው ያለፈባቸውን ብድሮች ለማስከፈል ክስ ድረስ ሊያሻግሩት ማኮብኮባቸው ይመጣል ተብሎ የታሰበው እድገት ላይ ጥላቸውን እንዳያጠሉ ከሐሳባዊነት የዘለሉ ሥራዎች ወደ ተግባር ይምጡ። ብድሮቻችን የሚገባቸው ቦታ ላይ ስለማረፋቸው ማስተማመኛም ይኑር። ምርትና ምርታማነት ይጠናከር፣ የኢኮኖሚ አቅም ይጠናከር፣ የሀገር ሀብትን እያቀነጨረ ያለው ሙስና ልጓም ይበጅለት፣ የብድር ጥያቄዎች በአምራችነት ይተኩ፣ ብድሮች የሚውሉባቸው የልማት አውዶች ይፈተሹና ግልጽነት ይኑራቸው። ይህ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ